ሰላም መንግስት የደሞዝ ማሻሻያ በማድረግ ለተለያዩ ፕሮጀክቶች ሰራተኞች የ62.9% ጭማሪ ማድረጉ ታወቀ። በዚህ አዲስ የደሞዝ ጭማሪ መረጃ መሰረት ከፍተኛው ደሞዝ 176815 ብር እንዲሆን መወሰኑን ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ ከጡረታ ጋር በተያያዘ የኢትዮጵያ ብሔራዊ ባንክ ማስጠንቀቂያ አውጥቷል። እንደ ባንኩ ማስጠንቀቂያ ከሆነ በሚሊዮን የሚቆጠሩ ኢትዮጵያውያን የጡረታ ቁጠባ አደጋ ላይ ሊወድቅ እንደሚችል በአጽንኦት ጠቁመዋል። አሁን ከጡረታና ከደሞዝ ጭማሪ ጋር በተያያዘ የወጣውን ዝርዝር መረጃ አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከጡረታ ጋር በተያያዘ የኢትዮጵያ ብሔራዊ ባንክ ማስጠንቀቂያ አውጥቷል። እንደ ባንኩ ማስጠንቀቂያ ከሆነ በሚሊዮን የሚቆጠሩ ኢትዮጵያውያን የጡረታ ቁጠባ አደጋ ላይ ሊወድቅ እንደሚችል በአጽንኦት ጠቁመዋል። የኢትዮጵያ ብሔራዊ ባንክ የኢትዮጵያ መንግስትና የግል ዘርፍ ሰራተኞች ማህበራዊ ዋስትና ተቋማት የያዙት 529 ቢሊዮን ብር ሀብት በአገሪቱ የፋይናንስ ስርዓት ላይ ስር የሰደደ ስጋት ሊፈጥር እንደሚችል ሊያስጠነቅቀው። ባንኩ እንዳመለከተው የሁለቱ ተቋማት ጥሬ ገንዘብና ኢንቨስትመንት በአንድ ዓመት ውስጥ በ26 በመቶ በማደግ አጠቃላይ የፋይናንስ ስርዓቱን 10 በመቶ የሚሆነውን ድርሻ መያዝ ችሏል። ይሁን እንጂ ከዚህ ከፍተኛ ሀብት ውስጥ ከ80 በመቶ በላይ የሚሆነው በመንግስት የግምጃ ቤት ሰነድ ላይ ብቻ የዋለ መሆኑ ተቋማቱ ከመንግስት የፋይናንስ አቅም ጋር ያላቸውን ጥብቅ ቁርኝትና ተጋላጭነት የሚያሳይ መሆኑ ተገልጿል። ይህ በመንግስት የግምጃ ቤት ሰነድ ላይ የተመሰረተ የኢንቨስትመንት ክምችት መንግስት ዕዳውን የመክፈል አቅሙ ቢዳከም ወይም የዋጋ ግሽበት የገንዘቡን የመግዛት አቅም ቢሸረሽረው በሚሊዮን የሚቆጠሩ ኢትዮጵያውያን የጡረታ ቁጠባ አደጋ ላይ ሊወድቅ እንደሚችለው ባንኩ በአጽንኦት የጠቆመው። መንግስት ለስራ ማስኬጃ የሚሆነውን ዝቅተኛ ወለድ ያለው ብድር የሚያገኘው ከነዚህ የጡረታ ፈንዶች በመሆኑ በመካከላቸው ያለው መዋቅራዊ መሳሳብ በማህበራዊ ዋስትና ስርዓቱ ላይ የሚፈጠር ማንኛውም መስተጓጎል በጠቅላላው የፋይናንስ ዘርፍ ላይ የሰንሰለት ተጽዕኖ ሊያሳርፍ እንደሚችል ተመላክቷል። ብሔራዊ ባንክ ይህንን ስጋት ለመቆጣጠር በባንኮች ኢንቨስትመንት፣ በውጭ ባንኮች የፈቃድ አሰጣጥና መሰል ጉዳዮች ላይ አዳዲስ መመሪያዎችን በማውጣት የፋይናንስ ዘርፉን ቁጥጥር እያጠናከረ መሆኑ ተገልጿል። በሌላ በኩል ደግሞ መንግስት የደሞዝ ማሻሻያ በማድረግ ለተለያዩ ፕሮጀክት ሰራተኞች የ62.9% ጭማሪ ማድረጉ ታወቀ። በዚህ አዲስ የደሞዝ ጭማሪ መረጃ መሰረት ከፍተኛው ደሞዝ 176815 ብር እንዲሆን መወሰኑን ያገኘነው መረጃ ያመለክታል። በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈለው ከፍተኛው የደሞዝ መጠን በ62.9% መጨመሩ ታወቀ። የገንዘብ ሚኒስቴር በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገቡ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የደሞዝ ክፍያ አተገባበር መመሪያን በማሻሻል አዲስ መመሪያ አውጥቷል። በስራ ላይ በነበረው መመሪያ በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈላቸው የገንዘብ መጠን በትምህርትና በስራ ደረጃና እርከን የተለያየ ቢሆንም ከፍተኛው የደሞዝ መጠን 108561 ብር ሲሆን በተሻሻለው መመሪያ ከፍተኛው ደሞዝ 176815 ብር በመሆን በ62.9% ጨምሯል። በተሻሻለው መመሪያ የተደነገጉ የደሞዝ መጠኖች እንደ ደረጃቸውና እርከናቸው የተለያዩ መሆናቸውን የደሞዝ መጠን ዝርዝር በያዘው ሰንጠረዥ ላይ ተመላክተዋል። መመሪያው የስራ መደቦችን ልዩ አማካሪዎች፣ የዘርፍ ተኮር የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና የድጋፍ ሰጪ ሰራተኞች በማለት በአራት ይከፍላቸዋል። ልዩ አማካሪዎችና የዘርፍ ተኮር የቴክኒክ ባለሙያዎች እጅግ አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ ተደንግገዋል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክትን የመተግበር፣ የማስተዳደር፣ የመከታተልና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ መመሪያው አስፍረዋል። የድጋፍ ሰጪ ሰራተኞች ለፕሮግራሙ ወይም ለፕሮጀክቱ መሳለጥ ቴክኒካዊና አስተዳደራዊ ድጋፍ የሚሰጡ የኮንትራክት ሰራተኞችን የሚይዝ መሆኑ ተገልጿል። ለጊዜያዊ ሰራተኞች የሚከፈል ጥቅማ ጥቅም የአዳዲስ ሰራተኞችን ቅጥር በሚመለከት በፌዴራልም ሆነ በክልል የሚገኙ የፕሮጀክት ፈጻሚ መስሪያ ቤቶች በልማት አጋሮች ድጋፍ የሚተገበሩ ፕሮግራሞችን ወይም ፕሮጀክቶችን ለመተግበር በቅድሚያ በመደበኛው መዋቅር ያለውን አቅም ታሳቢ ማድረግ እንደሚኖርባቸው ተገልጿል። ሆኖም በመደበኛው መዋቅርና ሰራተኞች መተግበር የማይችሉ መሆናቸው ሲታመንበት ለደሞዝ የሚ
የሚውል በጀት በፕሮጀክት እቅዶች ውስጥ መካተቱን በማረጋገጥ ለፕሮግራሞች ወይም ፕሮጀክቶች ትግበራ የሚያግዙ ሰራተኞችን በመመሪያው መሰረት በጊዜያዊነት መቅጠር ይችላሉ ተብሏል። የእርከን ጭማሪ በየዓመቱ ተግባራዊ እንደሚደረግ፣ ነገር ግን ጊዜያዊ ሰራተኛው የእርከን ጭማሪ ማግኘት የሚችለው ዓመታዊ የሥራ አፈጻጸሙ በቅርብ የሥራ ኃላፊው ተመዝኖ ውጤቱ 70% ከዚያ በላይ ከሆነ ብቻ እንደሚሆን በመመሪያው ተደንግጓል። የሥራ ውል ስለሚቋረጥበት ሁኔታ በሚደነግገው የመመሪያው ክፍል እንደሰፈረው የጊዜያዊ ሰራተኛው የሥራ ውል የሚቋረጠው አሰሪው መስሪያ ቤትና ሰራተኛው የውል ጊዜ ከማለቁ በፊት ለማቋረጥ ሲስማሙ፣ የውል ዘመኑ ከመጠናቀቁ በፊት ስራው ከተጠናቀቀ፣ በፋይናንስ እጥረት ምክንያት አሰሪ መስሪያ ቤቱ ውሉን ማራዘም ካልቻለ፣ የሰው ኃይል መቀነስ አስፈላጊ ሆኖ ሲገኝና ተቀጣሪው የሚፈለግበትን ዕውቀት በስራ ያላሳየ ወይም ችሎታ የሌለው መሆኑ ሲረጋገጥ መሆኑ ተመላክቷል። የተሻሻለው መመሪያ በሁሉም የልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች የሚካሄዱ ፕሮግራሞችን ወይም ፕሮጀክቶችን ለመተግበር አዲስ ጊዜያዊ የሥራ ቅጥር ሲፈጽሙ በተሻሻለው ደሞዝ መሰረት የነባሪ የጊዜያዊ ሰራተኞችን ውል ሲያድሱ የሚመለከታቸውን ነባር ጊዜያዊ ሰራተኞችን አዲስ በተጨመረው የመደበኛ ፕሮጀክቶች ሰራተኞች ምድብ ስር በተዘረዘሩት የሥራ መደቦች መሰረት ስያሜያቸውን ሲያስተካክሉና የደሞዝ እርከን ጭማሪ ሲያደርጉ ተፈጻሚ እንደሚሆን ተገልጿል። ሚኒስቴሩ መመሪያውን ማሻሻል ያስፈለገበትን ምክንያት ሲያብራራ የጊዜያዊ ቅጥር ሰራተኞች የተጣጣመ ደሞዝን በተመለከተ በሁሉም የፌዴራል መስሪያ ቤቶችና ክልሎች ወጥና ግልጽ የሆነ አፈጻጸም እንዲኖር ለማድረግ ተግባራዊ ሲደረግ በነበረው መመሪያ ያልተካተቱና ግልጽ ያልሆኑ ጉዳዮችን በማካተትና ነባራዊ የገበያ ሁኔታን ታሳቢ በማድረግ መሆኑን አስታውቋል። በተጨማሪም የሥራ መደቦችን በመለየት ተመሳሳይ ባህሪ እያላቸው በተለያዩ ስያሜዎች የሚጠሩትን መደቦች ወጥ የሥራ ደረጃና ስያሜ እንዲኖራቸው እንዲሁም ዝቅተኛ ተፈላጊ የሥራ ልምድና የትምህርት ዝግጅት እንዲኖር በማስፈለጉ እንደሆነ አብራርተዋል።